በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበራችሁ ይሄን መንፈሳዊ መርሃ ግብር የምትከታተሉ በመላው ዓለም ያላችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች ምእመናንና ምእመናት እንደምን አላችሁ? ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንን ቆጥሮ ሳይቀጣን ሳይቆጣን በምህረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን ለብርሃነ ጥምቀቱ እግዚአብሔር አምላክ በሰላም አደረሳችሁ። አሜን። ለብርሃነ ጥምቀቱ ያደረሰን አምላካችን አባታችን እግዚአብሔር በረከተ ጥምቀቱን እንዲያድለን ሀገራችንን፣ ቤተ ክርስቲያናችንን፣ ሕዝባችንን እንዲባርክልን ቅዱስ ፈቃዱ ይሁንልን። ዝንቱ ውእቱ ወልደየ ዘአፈቅር ዘቦቱ ሰመርኩ፣ የምወደው ልጄ ይህ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ የሆነው ወንጌላዊው ቅዱስ ማቴዎስ እንደጻፈው ምዕራፍ 3 ቁጥር 17 ላይ ያለ ኃይለ ቃል ነው። የምወደው ልጄ ይህ ነው። ለትንሽ ደቂቃዎች የምንማማርበት የትምህርታችን መናሻ ቃል የሚሆነን ይህ ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ፣ የምወደው ልጄ ይህ ነው። ይህን ቃል የተናገረው እግዚአብሔር አብ ነው። እግዚአብሔር አብ ለልጁ ለእግዚአብሔር ወልድ የተናገረው የሰጠው የምስክርነት ቃል ነው። እግዚአብሔር አምላካችን እኛንም በመንግሥቱ እንዲያከብረን ልጆቼ፣ ወዳጆቼ፣ አገልጋዮቼ እንዲለን ቅዱስ ፈቃዱ ይሆንልን። የተከበራችሁ ምእመናን፣ ዛሬ የምንማማረው የዕለቱን በዓል አስመልክተን ስለ በዓለ ጥምቀት ነው። ዛሬ የምናከብረው በዓለ ጥምቀትን ነው። የክርስቶስን የመጠመቁን ዕለት የምናስብበት ዕለት ነው። በበዓለ ጥምቀቱ የተከናወኑ ድርጊቶችን የተገለጡ ምስጢሮችን የምናይበት ዕለት ነው። እንዲህ ነው ታሪኩ። ከሦስቱ አካል አንዱ አካል፣ ከሦስቱ ቅዱስ አንዱ ቅዱስ የሆነው እግዚአብሔር ወልድ ከሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም ተመላልሷል። እግዚአብሔር አምላካችን የተወለደው ሰው የሆነው እኛን ሊያድነን ነው። ለእኛ ቤዛ ሊሆነን ነው። እግዚአብሔር ለቤዛነት ብቻ ሳይሆን ለአርአያነትም ስለተወለደ ሕግ መጽሐፋዊን ሕግ ጠባያዊን እየፈጸመ በየጥቂቱ ነው ያደገው። እግዚአብሔር አምላክ ስለሆነ ፈጣሪ ስለሆነ ስልጣን ሁሉ የእርሱ ስለሆነ ዕለቱን ተወልዶ ዕለቱን ማደግ ይችል ነበረ። ዕለቱን ተወልዶ ዕለቱን የማዳን ሥራውን መፈጸም ይችል ነበር። ነገር ግን እግዚአብሔር ልንሰራው ለሚገባን ነገር ምሳሌ ሊሆነን አርአያ ሊሆነን የምንሰራውንም ሰርቶ ሊያሳየን ስለመጣ ወልህቀ በበህቅ እንዘ ኢትየዘዝ ለአዝማዲሁ ወለይእቲ እሙ፣ ለእናቱ ለድንግል ማርያም እየታዘዘ እንደ ማንኛውም ልጅ ውሃ ቅዳ ስትለው ውሃ እየቀዳ እንጨት ስበር ስትለው እንጨት እየሰበረ እየታዘዛት ነው ያደገው።
ለድንግል ማርያም ብቻ አይደለም የታዘዘው። እግዚአብሔር ኢየሱስ ክርስቶስ አምላክ ሲሆን ሰው በመሆኑ እንደ ሰውነቱ ለሰዎች እየታዘዘ ነው ያደገው። የሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ እንደሚነግረን ይታዘዝላቸው ነበር ይላል። ለአረጋዊው፣ ለእንጨት ጠራቢው፣ ለሞግዚቱ ለዮሴፍ ይታዘዝ ነበር። ለእናቱ ለድንግል ማርያም ይታዘዝ ነበር። እግዚአብሔር በመለኮታዊ ባህሪው መታዘዝ አይገባውም ወይም ባህሪው አይደለም። ነገር ግን ባህሪው ማዘዝ ሲሆን፣ ባህሪው መግዛት፣ ሁሉን ማድረግ ሲሆን፣ ሰው በመሆኑ ግን እግዚአብሔር ይታዘዝ ነበረ። እየታዘዘ ሕግ ጠባያዊን፣ ሕግ መጽሐፋዊን እየፈጸመ አደገ ነው የሚለን። ሕግ ጠባያዊ ማለት በየጥቂቱ ማደግ ነው። እንደ ማንኛውም ልጅ ውሃ እየተራጩ አፈር እየፈጩ እየተጫወቱ እየቦረቁ ማደግ፣ ይህ ያንድ የሕፃን ሰብአዊ ባህሪ ነው፣ የሕፃን ልምድ ነው። እንደገና ሕግ መጽሐፋዊ ማለት ደግሞ በ8 ቀን ቤተ ግዝረት በ40 ቀን እጉለ ርግብ ዘውቀ ማይነቅ ይዞ ወደ እግዚአብሔር ቤት መሄድ ነው። እንደገናም በኦሪቱ ወንድ ልጅ ማንኛውም የተቀደሰ ወንድ ልጅ በዓመት 3 ጊዜ በቤተ መቅደሱ ይታይ ተብሎ እንደተጻፈ ወደ ቤተ መቅደስ መውጣት ነው። እግዚአብሔር ቤተ ግዝረት የገባው ሊገዘር አይደለም። እግዚአብሔር በ40 ቀኑ እጉለ ርግብ ዘውገ ማይነቅ እናቱ ይዛ መባውን ይዛውም የገባች እንዲሁ እንደ ማንኛውም ዕብራዊ ልጅ በረከት ሊያገኝ አይደለም። እርሱ የዓለም በረከት ነው። እርሱ የሰው ልጆች ሁሉ ሕይወት ነው። እርሱ የሰው ልጆች ሁሉ መዳን ነው። ነገር ግን የሁሉ አምላክ፣ የሁሉ ፈጣሪ፣ የሁሉ ጌታ የሆነው እግዚአብሔር ምሳሌውን ሊያሳይ ሕግን ሁሉ እየፈጸመ አደገ ይላል። ሕግን እየፈጸመ አደገ። ሕግን እንድንጠብቅ፣ ሕግን እንድንፈጽም፣ በእግዚአብሔር ቤት መኖር፣ በዓላትን ማክበር እንደሚገባን እግዚአብሔር ሊያስተምረን በምሳሌ ሊያሳየን ይሄን እየፈጸመ አደገ። አሁን 30 ዓመት ሲሞላው ነው ኢየሱስ ክርስቶስ ዮሐንስ ወደሚያጠምቅበት ወደ ዮርዳኖስ ሄደ ይላል። ከገሊላ ወደ ዮርዳኖስ ሄደ። በዮርዳኖስ ከካህናት ወገን ከሆነችዋ ከኤልሳቤጥና ከካህኑ ከዘካርያስ የተወለደው በምድረ በዳ ጠፍር ታጥቆ የኖረው አንበጣውን የጋጃ ማር እየተመገበ ለልብሱ ለመጠለያው እንዲሁም ለሥጋዊ ሕይወቱ ሳያስብ ሕይወቱን ለእግዚአብሔር አስገዝቶ ይኖር የነበረው ዮሐንስ 30 ዓመት ሲሞላው እርሱ እያስተማረ ወደ ከተማ ወደ ምድረ በዳ መጥቶ ነበረ። ነስሑ እስመ ቀርበት መንግሥተ ሰማያት፣ የእግዚአብሔር መንግሥት በልጅነት ልጅነት በሃይማኖት ልትሰጥ ቀርባለችና እያለ በምድረ በዳ በምድረ ይሁዳ ያስተምር ነበር። ቅዱስ ዮሐንስ የንስሐን ጥሪ ያስተጋባ ነበረ። እግዚአብሔር ኢየሱስ ክርስቶስ ከመገለጡ በፊት ማስተማሩን ከመጀመሩ በፊት ሰዎች ሁሉ የእግዚአብሔር ማደሪያ ሰውነታቸውን ለእግዚአብሔር ማደሪያነት ያዘጋጁ ዘንድ ሰውነታችሁን ከኃጢአት ከጣዖት አንጹ፣ እኔ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን እሺ ብትሉ በመንፈስ ቅዱስ እምቢ ብትሉ ግን በእሳት ያጠምቃችኋል እያለ ለሚታዘዙትን የሚገዙለትን በመንፈስ ቅዱስ የሚያጠምቀው ልጅነትን የሚሰጠው እግዚአብሔር ወልድ ኢየሱስ ክርስቶስ እንደሚመጣ አስቀድሞ ይናገር ነበረ። ወዘእምድኅሬሰ ይመጽእ ውእቱ ይጸንዕ እምኔ፣ ከኔ በኋላ የሚመጣው እርሱ ከኔ የበረታ ነው። ልጅነትን የሚሰጥ ታሪክን የሚለውጥ ሞትን ወደ ሕይወት የሚቀይር መርገምን የሚሽር በረከትን የሚያድል መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከትን የሚያድል የባህሪ አምላክ ነው። እርሱ ስልጣን ሁሉ የእርሱ የሆነለት ጌታ ዘኢይደለወኒ እጹራ ሳይኖ
ጫማውን ልሸከምለት የማይገባኝ ጫማውን ለመሸከም እንኳ የማይፈቀድልኝ ከኔ ይልቅ የበረታው ከኔ ይልቅ የከበረው ኢየሱስ ክርስቶስ ይመጣል እያለ ስለ ኢየሱስ ክርስቶስ ያስተምር በነበረበት ሰዓት ነው። የቃሉን ትምህርት የሰሙ የእጁን ታምራት ያዩ ሰዎች ሁሉ ወደ እርሱ እየሄዱ የንስሐ ጥምቀት ይጠመቁ ነበር ይላል። ኃጢአታቸውን እየተናዘዙ በደላቸውን እየተናገሩ የንስሐ ጥምቀት በዮሐንስ እጅ ይጠመቁ ነበረ። ቅዱስ ዮሐንስም ኃጢአታቸውን በደላቸውን እያናዘዘ ያጠምቃቸው ነበር። የክርስቶስ ደቀ መዛሙርት እንዲሆኑ ይመክራቸው ነበር። ያን ጊዜ ነበረ ዮሐንስ በዮርዳኖስ ያጠምቅ በነበረበት ጊዜ ዮሐንስ 30 ዓመት ከ6 ወር በሞላው ሰዓት ክርስቶስ ደግሞ 30 ዓመት ሲሞላው ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ወደሚያጠምቅበት ኃጢአተኞች ወደሚጠመቁበት ስፍራ ጻድቀ ባህሪ የሆነው ጌታ ኃጢአትን የሚያስተሰርየው አምላክ ኃጢአትህ ተሰርዮልሃል በደልህ ተሰርዮልሃል ብሎ በደልን ኃጢአትን ይቅር የሚለው አምላክ ኃጢአተኞች ወደሚጠመቁበት ቦታ መጣ። አምላካችን እግዚአብሔር ዛሬም ወደ ሁላችን እንዲመጣ ፈቃዱ ይሆነልን። የትህትና አምላክ ነው እግዚአብሔር። በእርግጥ እግዚአብሔር የመጣው ኃጢአተኞቹን ፍለጋ ነው። በእርግጥ እግዚአብሔር የመጣው በደለኞቹን ፍለጋ ነው። ኢመጻይኩ ጸጉ ጻድቃነ አላ ኃጥአነ ለንስሐ፣ እኔ ኃጢአተኞቹን ለንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ነው ያለው እግዚአብሔር። እግዚአብሔር ሰው የሆነው እግዚአብሔር ሾህና ሚካኤል ይብቀልብሽ ተብላ በተረገመችዋ በዚህ ምድር ላይ የተመላለሰው እግዚአብሔር ኃጢአት የሌለበት ጻድቀ ባህሪ የሆነው አምላክ በዚህ ዓለም የኖረው ኃጢአተኞቹን ፍለጋ ነው። ኃጢአተኞቹን ሊፈልግ የመጣው የሰይጣንን ተንኮል ሊሽር የመጣው የሰይጣንን ስልጣን ሊሽር የመጣው ካለቅነቱ ሊጥለው ሊሽረው የተወለደው ጌታ አሁን ኃጢአተኞች ወደሚጠመቁበት ቦታ ሄደ። ስለዚህም ነበረ ኢየሱስ ክርስቶስ ኃጢአተኞቹን ያጠምቅ የነበረውን በደለኞቹን ያጠምቅ የነበረውን የንስሐ ስብከት ይሰብክ የነበረውን ዮሐንስን አጥምቀኝ አለው። ዮሐንስ ይሄን ጊዜ ነው የእግዚአብሔርን የአምላክነት የክርስቶስን ጌትነት የክርስቶስን ፈጣሪነት ስለተረዳ እንዴት እኔ አንተን አጠምቅሃለሁ አለው። እኔ አንተን አጠምቅ ዘንድ አይገባኝም። አንተ እኮ እግዚአብሔር ነህ። አንተ እኮ አምላክ ነህ። ቅድመ ዓለም በሰማይ ያለ እናት ከአብ የተወለድህ ድህረ ዓለም በዚህ ምድር ከድንግል ማርያም ያለ አባት የተወለድህ አንተ ቅድመ ዓለም ዓለምን የፈጠርህ ይህን ዓለም ካለመኖር ወደ መኖር ያመጣህ ካለመታየት ወደ መታየት የገለጥህ እግዚአብሔር ነህ። አንተ ወደ እኔ ትመጣ ዘንድ እንዴት ይገባኛል አለ። ቅዱስ ዮሐንስ ይሄን ከእናቱ ከቅድስት ኤልሳቤጥ የተማረው ትህትና ነው። እናታችን እመቤታችን ድንግል ማርያም ክርስቶስን ጸንሳ ወደ ኤልሳቤጥ ወደ ዘካርያስ ቤት በገባች ጊዜ ቅድስት ኤልሳቤጥ ይሄን ነበር ያለችው። ምንትኑ አነ ከመ ትምጽእ ኀቤ እሙለ እግዚእ፣ አንቺ እኮ የጌታዬ እናት ነሽ። አንቺ እኮ የመለኮት ዙፋን ነሽ። ከሦስቱ አካል አንዱን አካል ከሦስቱ ቅዱስ አንዱን ቅዱስ በዘባነ ኪሩቤል የሚገለጠውን ጌታ እኮ ነው የተሸከምሽው። አንቺ ወደ እኔ ትመጭ ዘንድ እንዴት ይሆናል? እኔ አገልጋይሽ እኔ ገረድሽ ወደ አንቺ መጥቼ መባረክ እጅ መንሳት ሲገባይ አንቺ ወደ እኔ ትመጭ ዘንድ እንዴት ይሆናል ብላ ነበረ። ዮሐንስ በማህፀን ይሄን ሰምቷል። ገና በማህፀን እያለ ለክርስቶስ የሰገደው ዮሐንስ ገና በማህፀን እያለ የድንግል ማርያምን ድምፅ የሰማው ቅዱስ ዮሐንስ ለቅድስት ድንግል ማርያም የጸጋ ስግደት የሰገደው ዮሐንስ አሁን ያን ትምህርት በማህፀን የሰማውን እንዲሁ በዮርዳኖስ ገለጠው። አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል? እኔ አገልጋይህ ወደ አንተ መምጣት ሲገባይ አንተ እንዴት ወደ እኔ ትመጣለህ? እኔ አገልጋይህ በአንተ እጅ መጠመቅ ሲገባይ አንተ በእኔ እጅ እንዴት ልትጠመቅ ይገባሃል? አንተ በእኔ እጅ ልትጠመቅ አይገባህም አለው። እኔ የማጠምቀው ኃጢአተኞቹን ነው። አንተ ጻድቀ ባህሪ ነህ፣ ኃጢአትን የምታስተሰርይ አምላክ ነህ።
ስለዚህ እንዴት ይሆናል ሲለው አምላካችን ኢየሱስ ክርስቶስ እድግ ምዕረሰ አንድ ጊዜ ተው አለው። አንድ ጊዜ ቢጠመቅ ሁለተኛ አይጠመቅምና በሰውነቱ ቢጠመቅ በአምላክነቱ አይጠመቅምና አንድ ጊዜ ፍቀድልኝ አለው። ወይደለወነ ከመንፈጽም ኩሎ ጽድቅን ሁሉ ልንፈጽም ይገባናል አለው። አንድ ጊዜ ፍቀድልኝ፣ ጽድቅን ሁሉ ልንፈጽም ይገባል። አዎ ትንቢተ ነቢያት ሊፈጸም ይገባዋል። ሳይል ወርተራከባ ጽድቆ ሰላም ተሰአማ ተብሎ ዮሐንስ ክርስቶስን እንደሚያጠምቀው ክርስቶስም በዮሐንስ እጅ እንደሚጠመቅ አስቀድሞ ተነግሯል። ነቢያት ትንቢት ተናግረዋል። ያ ይፈጸም፣ ጽድቅን ሁሉ እንፈጽም። እንደገናም አንተን የማጥመቅህ ላንተ ክብር ነው፣ እኔም በአንተ እጅ መጠመቄ ለኔ ትህትና ነው። እኔም በባሪያው በአገልጋዩ በዮሐንስ እጅ ተጠመቀ ተብዬ ትህትናዬ ይነገርልኛል። አንተም ደግሞ አምላኩን እግዚአብሔርን አጠመቀ ተብለህ ልዕልናህ ይነገርልሃል፣ ክብርህ ይታወጅልሃል። ለአንተ ክብር ነው። ስለዚህ አንድ ጊዜ ተዋለው። ዮሐንስ ይህን ጊዜ ነበረ እየተጨነቀ ባይደ አጠምቅ በስምከ ወበስመ መኑ አጠምቅያከ ስመ አብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ እልው ውስቴትከ። ሌላውንም አጠምቀው እኮ በአብ በወልድ በመንፈስ ቅዱስ ስም ነው። ሌላውንም አጠምቀው በአንተ ስም ነው። የሌላውን ኃጢአት ማስተሰረየው ኃጢአተኞቹን ማጠምቀው ያንተን ስም ጠርቼ ነው። አንተን ምን ብዬ ላጥምቅህ አለው። ዮሐንስ ተጨነቀ። እውነቱን ነው። አምላኩን የሚያውቀው ዮሐንስ፣ እግዚአብሔርን የተረዳው ዮሐንስ ክርስቶስ በትህትና አጥምቀኝ ሲለው ተጨነቀ። እንዲህ ነው እግዚአብሔርን የሚያውቅ ሰው። እኔና እናንተ አሁን ይሄ ድል ቢገጥመን ላናቅማማ እንችላለን። ትዝ ሚለን ዝናችን ነው። ትዝ ሚለን ክብራችን ነው። ይሄን ጊዜ ነበረ አምላካችን መድኃኒታችን ኢየሱስ ክርስቶስም ወልዱ ለቡሩክ ከሳቴ ብርሃን ተሳለነ በከመ ሲመቱ ለመልከ ጼዴቅ ዕውቀትን የሚገልጽ ዕውቀትን የሚሰጥ የቡሩክ የእግዚአብሔር አብ ልጅ እግዚአብሔር ወልድ ሆይ ይቅር በለኝ እያልህ አጥምቀኝ አለው። ቅዱስ ዮሐንስ ከዚህ በኋላ ነው አምላኩን ኢየሱስ ክርስቶስን አጠመቀው። ክርስቶስን በሚያጠምቅበት ሰዓት እንደገና ዮርዳኖስ ተጨነቀች ይላል። መዝሙር 113 ቁጥር 3 ጀምሮ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ዮርዳኖስ ወይ ምን ሆንሽ እንዳለው፣ ዮርዳኖስ ለምን ሸሸሽ ብሎ እንደተናገረው ዮርዳኖስ ወንዝ ከሁለት ተከፈለ። ከላይ የሚመጣው ወደ ላይ ሄደ፣ ከታይ ወደ ታች የሚወርደው ወደ ታች ሮጠ። እንደገና ኮረብቶች ሰገዱለት፣ ተንበረከኩለት፣ አመሰገኑት ይላል። ምክንያት ውሃዎች በራሱ ላይ ፈሉ ይላል። መለኮት ነው አርሱ። ልብሱ እሳት ክዳኑ እሳት ተብሎ የተነገረለት እርሱ እሳተ መለኮት ነው። ውሃውን በራሱ ላይ በሚያረግበት ሰዓት ውሃዎች ፈሉ። ዮርዳኖስ ተጨነቀች። ለምን አትጨነቅ? አምላኳ በዘባነ ኪሩቤል የሚገለጠው ዓለማት የማይችሉት ዓለማት የማይወስኑት ጌታ በእርሷ ሲጠመቅ ዮርዳኖስ ተጨነቀች ይላል። የሚገርም እኮ ነው። ድንግል ማርያም የቻለችውን ዮርዳኖስ መቻል አልቻለችም። ድንግል ማርያም 9 ወር ከ5 ቀን የተሸከመችውን ዮርዳኖስ ለመሸከም ተጨነቀች። ድንግል ማርያም 9 ወር ከ5 ቀን ከነዙፋኑ ዓለምን ከነልብሱ ከነግሱ የያዘውን ጌታ ስትይዝ እንዲህ አልተጨነቀችም። ዮርዳኖስ ግን ተጨነቀች። ያን ጊዜ ነው እግዚአብሔር ዮርዳኖስን በቃሉ በስልጣኑ አዘዛት። ያን ጊዜ ነው ውሃው ተመለሰ፣ ዮሐንስ አጠመቀው። ከተጠመቀ በኋላ ነው ከውሃው ወጣ ይላል። አሁን እግዚአብሔር ሰማይ ተከፈተ። ትልቁ ነገር ይሄ ነው። የተከበራችሁ ምእመናን፣ ክርስቶስ ከተጠመቀ በኋላ ክርስቶስ በሚጠመቅበት ጊዜ ሰማይ ተከፈተ። ሰማይ ተከፈተ ማለት ለሰማይ በር መስኮት አለው ለማለት አይደለም። በር ሲከፈት ያልታየ ነገር እንዲታይ በውስጥ ያለው ሁሉ ግልጥ እንዲሆን ያልታየ ያልተገለጠ ምስጢር ተገለጠ ለማለት ነው። በብሉይ ኪዳን በጎላ በተረዳ መልኩ ያልታወቀው ምስጢረ ሥላሴ ዛሬ ግን ሊገለጥ ነው። የባሕርይ አባቱ እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ፣ በእርሱ ሁሉ ሁኜ የምመሰገንበት
የምመለክበት የባህሪ ልጅ እርሱ ነው ብሎ እግዚአብሔር መሆኑን መሰከረ። አዎ ሰዎች እግዚአብሔር መሆኑን አላወቁም። 30 ዓመት ያክል አብሯቸው የኖሩ ሰዎች እንጨት ሲለቅም ውሃ ሲቀዳ ለእናቱ ለድንግል ማርያም ሲታዘዝ ለአረጋዊው ለዮሴፍ ሲያገለግል አምላክነቱን የተረዳለት ሰው አልነበረም። አሁን ግን እርሱ አምላክ ነው። ዓለምን ለማዳን ከሰማይ የወረደ እግዚአብሔር ነው። እርሱ የኔ ልጅ እግዚአብሔር ነው ብሎ የእግዚአብሔር ልጅ እግዚአብሔር መሆኑን እግዚአብሔር መሰከረለት ይላል። እንደገናም ርግብ ከሰማይ ወርዳ በራሱ ላይ አረፈች ይላል። ይህ ማለት እግዚአብሔር መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ አረፈ። ራሱ እግዚአብሔር ወልድ በክበበ ትስብእት ሲጠመቅ እግዚአብሔር መንፈስ ቅዱስ በአምሳለ ርግብ ሲወርድ እግዚአብሔር አብ ደግሞ በደመና ሆኖ ዝንቱ ወልዴ ብሎ ሲናገር ምስጢረ ሥላሴ ተረዳ፣ ተገለጠ፣ ታወቀ ማለት ይሄ ነው። የተከበራችሁ ምእመናን የዛሬው ቀን ድንቅ ቀን ነው። የዛሬው ዕለት የተለየ ቀን ነው። ሰማይ የተከፈተበት እግዚአብሔር አብ ለእግዚአብሔር ወልድ የመሰከረበት እግዚአብሔር መንፈስ ቅዱስ የወረደበት ዕለት ነው። እግዚአብሔር መንፈስ ቅዱስ ለእኛም እንዲወርድልን የተዘጋውን የሰማይን ደጅ እንዲከፍትልን ቅዱስ ፈቃዱ ይሁንልን። የምህረት ደጅህን ክፈትልን እንበለው። ጸሎታችን እንዲያርግ፣ መስዋዕታችን እንዲያርግ፣ ጸሎታችን እንዲሰማ፣ ፍጹም የሆነ ሰላም ለሀገራችን፣ ፍጹም የሆነ ሰላም ለቤተ ክርስቲያናችን፣ ፍጹም የሆነ በረከት ለሕዝባችን እንዲመጣ የተዘጋውን የምህረት ደጅህን ክፈትልን እንበለው። ዛሬ ሰማይ የተከፈተበት ዕለት ስለሆነ ምስጢረ ሥላሴ የተገለጠበት ቀን ስለሆነ እግዚአብሔር ሆይ ምስጢርህን ግለጥልን፣ ማስተዋሉን ስጠን እንበለው። እንደ ቤተ ክርስቲያን የምንኖርበትን እንደ ሀገር የምናድግበትን መንፈሳዊውንም ስጋዊውንም ጥበብ እንዲገልጥልን እግዚአብሔርን ልንጠይቀው ያስፈልጋል። የተከበራችሁ ምእመናን ኮረብቶች ሰግደውለታል። ኮረብቶች ዛሬ እንዲሁ እንደ ጥጃ እየዘለሉ አመስግነውታል። ተራሮች ይህን ያክል ለክርስቶስ ከሰገዱ ለእሱን ካመሰገኑ ግዕዛን ያለን ባሕርያ ሥላሴ የተፈጠርን የሕይወትን እስትንፋስ ያገኘን ልጅ በልጅነት የከበረን ወደ ቀደመ ክብራችን ወደ ቀደመ ቦታችን በሞቱ መከራ ተቀብሎ የመለሰን እኛ ደግሞ የበለጠ እግዚአብሔር ልናመሰግነው ያስፈልጋል። እግዚአብሔር ኢየሱስ ክርስቶስ ለምን በዮርዳኖስ ተጠመቀ የሚለውን ማየት ተገቢ ነው። ብዙ ውሃዎች አሉ። ክርስቶስ በዮርዳኖስ የተጠመቀበት ምክንያት አለው። የተከበራችሁ ምእመናን ዲያብሎስ በአዳምና በሔዋን ላይ አገዛዝ አጽንቶ የጨለማ መጋረጃ ጋርዶ እንዲሁ ስመ ግብርናታችሁን ጽፋችሁ ብትሰጡኝ አገዛዝ አቀልላችሁ ነበር ብሏቸው ነበረ። አዳምና ሔዋን እውነት መስሏቸው የሰይጣንን ተንኮል መረዳት አቅቷቸው ስመ ግብርናታቸውን ጽፈው ሰጡት ይላል። ጽፈው ሰጡት ሲባል መጽሐፍ አሁን አለ ለማለት አይደለም። ይሁንብን ይደረግብን ማለታቸውን ለመናገር ነው። ሰይጣን ይህን ጊዜ ነው በእብነ ሩካም ጽፎ አንዱን በዮርዳኖስ ሌላውን ደግሞ በሲኦል ጥሎት ነበረ። ይህን ጊዜ ነው እግዚአብሔር በዮርዳኖስ በተጠመቀበት ሰዓት እንደ ሰውነቱ ተረግጦ እንደ አምላክነቱ ደግሞ አቅልጦ ያን የዕዳ ደብዳቤያችንን ዛሬ በባሕረ ዮርዳኖስ ላይ የተጣለውን የደመሰሰበት ቀን ነው። በዮርዳኖስ የተጠመቀው ለዚህ ነው ምእመናን። ባሕረ ዮርዳኖስ እነ ኢዮብ እነ ንዕማን እንዲሁ ተጠምቀው የዳኑበት ወንዝ ነው። አዎ ዮርዳኖስ የጥምቀት ምሳሌ ነው። ኢዮብ ንዕማን እንዲሁ የኛ የሰው ልጆች ምሳሌዎች ናቸው። በሽታው የመርገም የፍዳ ምሳሌ ነው። ዛሬም የምንጠመቅ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የምንወለድ በክርስቶስ ክርስቲያን የተባልን የክርስቶስ ልጆች የክርስቶስ አገልጋዮች ወደ ገነት ወደ መንግሥተ ሰማያት የምንገባው በጥምቀት አማካኝነት ነው። እርሱ የተጠመቀው ጸጋን ሽቶ ክብር ጎሎት ክብርን ፈልጎ አይደለም። እሱ ከብራይል ክቡር ነው፣ ጸድቃይል ጻድቅ ባሕሬ ነው። እርሱ የተጠመቀው ግን ለጥምቀት ኃይልን ለመስጠት ነው። የዮርዳኖስን ብሪት ማኅፀን ለማድረግ ነው። እኛ የምንጠመቃትን ጥምቀት ለመባረክ ነው። እርሱ ለእርሱ ኃይል ለመስጠት ነው። የተከበራችሁ ምእመናን
እንጂ ክርስቶስማ በመጠመቁ ምን ያገኛል? ይህን ምሳሌ አድርገን በ40 ቀናችን በ80 ቀናችን ዛሬኛ ኦርቶዶክሳውያን እንጠመቃለን። በመጠመቃችን እኛ ልጅነትን እናገኛለን። የእግዚአብሔር ልጆች የምንሆነው በ40 ቀን በ80 ቀን በመጠመቃችን ነው። ለዚህ ምሳሌያችን ደግሞ የባሕርይ አምላክ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የተጠመቀውን ጥምቀት ለማሰብ ለማክበር ነው። ዛሬ ክርስቶስ ከገሊላ ወደ ዮርዳኖስ እንደሄደ ታቦታት ከመንበረ ክብራቸው ወርደው ወደ ባሕረ ጥምቀት ሄደው የሚያድሩት ያለ ማስታወስ ነው። እኛም በባሕረ ጥምቀቱ ተሰባስበን ጥምቀትን የምናከብረው የምንዘምረው በጥምቀቱ ዙሪያ የምንከበው ያንን ለማሰብ ነው እንጂ በየዓመቱ ለመጠመቅ አይደለም። አንዳንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓቷን ያልተረዱ ትምህርቷን ያላወቁ ሰዎች በየዓመቱ እንደምንጠመቅ የሚቆጥሩ አሉ። እኛ በየዓመቱ አይደለም የምንጠመቀው። በየዓመቱ ጥምቀትን ለማክበር ነው። የክርስቶስን ጥምቀት ለማሰብ ነው። ልጅነት የምናገኝበትን ከእግዚአብሔር የምንወለድበትን ጥምቀት ግን የተጠመቅነው ወንዶች በ40 ቀናችን ሴቶችን በ80 ቀናቸው ነው። ከዚያም በኋላ አንድ ሰው ባመነበት ሰዓት እግዚአብሔርን አምኖ በ20 ዓመቱም ይምጣ በ30 ዓመቱም ይምጣ በ40 ዓመቱ በ100 ዓመቱም ይምጣ የሚጠመቀው ጥምቀት እሱ የልጅነት ጥምቀት ይባላል። በባሕረ ጥምቀት ላይ ግን የምንጠመቀው በረከተ ጥምቀቱን ለማግኘት ያክል ነው። የተከበራችሁ ምእመናን እንግዲህ ዛሬ እንደተማርነው አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ በዮሐንስ እጅ የተጠመቀበት ዮሐንስም ደግሞ አምላኩ እግዚአብሔር አድርግ ያለውን በማድረግ ለአምላኩ በመታዘዝ አምላኩ ያለውን በመፈጸም ክርስቶስን በማጥመቁ ልዕልናው ታላቅነቱ የታወቀበት የተረዳበት ዕለት ነው። እንደገናም ደግሞ ዮርዳኖስ በረድኤት ማኅፀን የሆነችበት ዮርዳኖስ የተባረከች የተቀደሰችበት ዕለት ነው። ምስጢረ ሥላሴ የሥላሴ አንድነት ሦስትነት የተገለጠበት ሰማይ የተከፈተበት ዕለት ነው። ስለዚህ የተከበራችሁ ምእመናን እኔና እናንተም ዛሬ ከአምላካችን ከኢየሱስ ክርስቶስ የምንማረው ትሕትናን ነው። ትሕትና ማለት የበታቾቹ ለበላዮቹ መታዘዝ ብቻ አይደለም። ይልቁንም በገንዘብ በስልጣን በእውቀት ታላላቅ የሆኑ ሰዎች ለበታቾቻቸው ለታናናሾቻቸው መታዘዝ ነው። እውነተኛው ትሕትና ይሄ ነው። ከኛ በታች ያሉትን ማዳመጥ፣ ከኛ በታች ያሉትን ማየት፣ ከኛ በታች ያሉትን መመልከት፣ ከኛ በታች ላሉትም መታዘዝ ጭምር ነው ትሕትና ማለት። ክርስቶስ ይሄን ያደረገው እንደገና እንደ ቅዱስ ዮሐንስ እግዚአብሔር የሚለንን መስማት። ቅዱስ ዮሐንስ አንተን ማጥመቅ አልችልም ብሎ በአቋሙ ጸንቶ ቢሆን ኖሮ ዮሐንስ ከስሮ ነበረ። ነገር ግን ዮሐንስ ክርስቶስን በመስማቱ ክርስቶስን በማዳመጡ አድርግ ያለውን በማድረጉ ክርስቶስን በማጥመቁ ምክንያት ዛሬ የሚነገረው ታላቅነቱ ነው። ለዚህ ነው ክርስቶስን በማስተማር ጊዜው ከሴቶች ከተወለዱት መካከል ከዮሐንስ የሚበልጥ የለም ብሎ የተናገረለት። ለዚህ ነው አምላኩን ለማጥመቅ የታደለ አምላኩን ማጥመቅ የቻለ እርሱ ስለሆነ ነው። ስለዚህ እኛም ነገ ታላቅ ለመሆን በእውቀት በሀብት ይልቁንም በመንፈሳዊ ሕይወት በሰማያዊ በረከት ታላቅ ለመሆን እግዚአብሔር የሚለንን መስማት እግዚአብሔር አድርጎ ያለንን ማድረግ ያስፈልጋል። ሌላው ዮርዳኖስን ዛሬ እኛ የምናውቃት ክርስቶስ ስለተጠመቀባት ነው። ዮርዳኖስ የተባረከችው ክርስቶስ ከመካከሏ ስለተገኘ ነው። እኔና እናንተም ዛሬ እግዚአብሔር በዮርዳኖስ የተገኘው ጌታ በእኛም እንዲኖር ሰውነት ቤተ መቅደስ ሰውነታችንን ማደሪያው እንዲያደርገው በእኛ በዮርዳኖስ የተገለጠው አምላክ በእኛም እንዲገለጥ በዮርዳኖስ አንድነቱን ሦስትነቱን የገለጠው ጌታ በእኛም ምስጢሩን እንዲገልጥ በእኛም ማዳኑን በእኛም በረከቱን እንዲያደርግ እንደ ዮርዳኖስ ልንሆን ያስፈልጋል። ከዮርዳኖስ ይልቅ የተሻለ ማንነት ያለን ሰዎች ነን። ክርስቶስ የሞተው ለዮርዳኖስ አይደለም፣ የተሰቀለው ለዮርዳኖስ አይደለም፣ ሰው የሆነው ለዮርዳኖስ አይደለም፣ ለእኔና ለእናንተ ነው። ዮርዳኖስ ይህን ያክል በረከት ካገኘች እኔና እናንተ ደግሞ ከዚህ የተሻለ በረከት ልናገኝ ያስፈልጋል። አምላካችን አባታችን መድኃኔ ዓለም ክርስቶስ እንዲሁ በረከተ ጥምቀቱን እንዲያድለን በቸርነቱን ምሕረቱን እንዲያበዛልን ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። እንኳን
አሁንም በድጋሚ እግዚአብሔር አምላክ በሰላም አደረሳችሁ። መልካም በዓል ለሁላችን ይሁን። ይቆየን።